ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እንዴት ቆያችሁልኝ? ደህና ናችሁ ወይ? ያው የሸቃሊት ነገር ታውቃላችሁ፣ ትረዱኛላችሁ ብዬ ነው ተስፋ ማረገው እና የሸቃሊት መቼም አይሞላም እና ዛሬ ሩታዬ የኔ ቆንጆ እውነቷን አገኘች። ውሸት ነው ልጅ ያልጠፋባት ውሸት ነው ስትሉ የነበራችሁት እንግዲህ ልጅቷ እውነት ነው ጠፍቶባት ነው። እሱ ከሚያደርጉ አንጻር ነው የተረጋጋችሁ እንጂ ልጁ ጠፍቷል። የኔ እናት ተሰቃየች። አሁንስ ዴበም ወደ እሷ ሄደ። እውነት ለካ እስካሁን እውነት ሩታ ናት እላለሁ። ለካ ጥፋቱ ያለው የገዛ ወንድሜ ጋ ነው ብሎ እርፋ ላይ አባት እውነቱ እኮ እሷ ጋ ነው ያለው። ሰው አልተረዳም እንጂ እሷ ታሳድደዋለች። ለምን እሷ አትተው? እሱ ነው እንጂ ማይተዋት የማይለቃት እሱ እዛ እየተርመጠመጠ እዛ እየተርከሰከሰ ልጅቷን ያሰቃያታል። አርፋ ኑሯን እንዳትኖርና ልጇን እንዳታሳድግ እና ይሁላቸው እንግዲህ ያስቡት። ልጁን የወሰደው እሱና ይሄ ድንቢጥ እህቱ ናት። እቺ ካኢሲ እህቱ እሷ ሴጣን እና እንደዛ ነው ብሎ ይኸው በእጃ ዙር እሱ መጥቶ እንዴት አሁን እኮ ነው የምትነግረኝ? እያለቀሰች ነው ደውልልኝ። ስደውል እኔ እንደውም አላመንኩም። እየቀለድሽ ነው? ኧረ እየቀለድኩኝ አይደለም ብሎ ነው እኮ ዴቭ እኮ ሲያወራ አልሰማችሁ? በአብርሽ ቤት የተለቀቀው ማለት ነው። በአብርሽ ቤት የተለቀቀው እና እንትን ይላል። ከባድ ነው ብቻ ምንም የማይታመን ምንም የማይጨበጥ ልጅ ሶ ነው። አልፈልግሽም እያለ ነው አይደለ? አልፈልግም በቃ ከህይወቴ ውጪልኝ፣ አንቺን አልፈልግሽም ብሎ እየኖረ ነው አይደለ? እንደዛ ከማንም ጋር እየተረመጠመጠ ልጁ ጋር ማምጣቱ ለምን አስፈለገ? በቃ ልጁ ጋር መጥቶ እናትየውን ለመረበሽ ለምን አስፈለገ? እኔ የምለው ለምን አስፈለገ? እሺ እዚህ ጋር እንደማይፈልጋት አክት ያደርጋል። እሷ እኮ ተናግራለች። የሚያወራና የሚኖረው አንድ አይደለም። እመኑኝ፣ የሚያወራና የሚኖረው አንድ አይደለም። አብርሃም እመኑኝ የምትለው የኔ እናት እውነትሽን ማን ሰማ? ማን ተረዳሽ? አንቺ እሱን ስለምትፈልጊው ነው ብለን ነው ግግም ያለን። እናቴ ይቅርታ፣ ይቅር በይኝ የኔ እናት፣ ይቅር በይኝ፣ እውነት ይቅር በይኝ። በቃ የራስሽን ኑሮ ኑሪ ስንልሽ የነበረው ለካ እሱ ከስር እንደሚያራግብ እኛ ይሄንን በምን አወቅ ነው? ይቅር በይኝ እናቴ፣ እውነቱ ያለው አንቺ ጋር ነው። እውነት በጣም ይቅር በይኝ። እውነት ሳላቅ ተናግሬሽ ከሆነ እና እንግዲህ መጥሪያውን ሰጥቷለች። መጥሪያውን ቢሰጥ ተሸማቀቀ እኮ እውነት አታደርገውም ብሎ ነው። አይቺ ሹላፍ ደግሞ እቃ የጠፋባትም አትመስልም እና እቃ የጠፋባትም አትመስልም ደግሞ ታወራለች። ዶሮ የጠፋባት ትናንትና ደግሞ እንኳን ልጅ ዶሮ የጠፋባት አትመስልም ማለት እንኳን ልጅ ዶሮ የጠፋባትም አትመስልም። ምን ታርግች? ልጅ እያለቀሰች ነው፣ በየሚዲያው እንትን እያለች ነው፣ እየጠየቀቻቸው ነው። ምን ታርግ እስቲ? ረመዳን ለማን ታወጣል? በቃ ምስኪን መኖር አይችልም አይደለ? ኢትዮጵያ ውስጥ የጠገበ ይሄ የዩቱብ ብር አገነፈለው። ልጁን እኮ አገነፈለው እኮ የዩቱብ ብር አገነፈለው። ሰውየው ከሴት ይቀያይራል። ይሄ ልክስክስ ከዛ የሴት እንባ ይጠጣል። እሱ ምን አለበት እንደዚህ እንትን እያለ እንደዚህ እየጠገበ ጉድ ነው። ታይቶም ተሰምተው ሴት ልጅ መኖር የማትችልበት ሀገር ነው ያለ ነው። እውነት ሴት ልጅ እንደፈለገች ተሰርታ መኖር የማትችልበት ሀገር ነው ያለ ነው። መናገር ምን ይሉታል አሁን? ይሄንን አሁን ምንድን ነው የሚባለው? ምን ይባላል እስቲ? ምን ይባላል? ዴቭ አንተም መንካቸው። አንተም እኔ ከእውነቷ ነው መሆኑ። እውነቷ ነው እቺ ልጅ እውነቷ ነው። እውነት አላት። ልጁን መልስላት። እውነቷ ነው የሚቆመው። ለካ እስከዛሬ ሩታ እያልኩኝ ይቅር በይኝ፣ ይቅርታ በድዬሻለሁ። እኔ እስከዛሬ ሩታ አንተ ስንት ጊዜ ነው እንደዛ የምትለዋለች? ይቺ ምላሰኛ ደግሞ ምላሷ አይሞትም።
ምላስ አንተስ ሁል ጊዜ ነው እንደዛ የምትለው፣ ሁል ጊዜ ነው እንደዛ የምትለው ትላለች። ሞጥማጣ ለምታርመጣምጣለች። የት ታውቂያት እናት ነው ይሩታል የምትርመጣመጭ አንቺ ሞጥማጣ እንዴ! ጉድ እኮ ነው። ልጅ ጠፍቷል ስትል ቅድም እኔ አልወሰድኩም ብላ እንጂ ብዙ የሚሉት ሴጣን እኔ ልጁን አልወሰድኩም ብላ ይኸው ከሰሰች። አሁን እሺ የምትናገረው ልና ልጁን ሊገሉት ነው እናንተ። እና እሱ ናቸው የወሰዱት ልጁን፣ ሌላ ማንም አይወስድም። እነሱ ናቸው ልጁን የወሰዱት። እውነት ለመናገር ሌላ ማንም አይወስድም፣ ሌላ ማንም አይወስድም። ራሳቸው ናቸው ልጁን የወሰዱት። ዴብ ራሱ ሲናገር እውነት እንደዚህ ታደርጋለህ ብዬ አንተ እንዴት እንደዚህ ታደርጋለህ ብዬ አስቤም አላውቅም። እንዴት አንተ እንደዚህ ታደርጋለህ? እንደዚህ አይነት ነገር ልጁን ካለ እናት ነጥለ ምን ለማድረግ ነው? እኛ እኮ ያሉን ከእናንተ ጭቅጭቅ ትንሽ ርቆ ይደግ። እሷ ስትረጋጋ የራሷን ኑሮ የተረጋጋ ስትጀምር እንመልሳለን ያለው እንጂ እንደዚህ አላለም አለ። ምንድን ነው የሚባለው? እሺ ይሄ ነገር ምን ይባላል? እሺ ምንድን ነው የሚባለው? ምን ይባላል? እሺ ይሄን ነገር እሱ እኔ አልወሰድኩም ይላል። ተባብሮ ነው እኮ እነዚህ ልጅቷን ለማሳበድ ልጁን እንድታብድ ጨርቋን እንድትጥል እንድትወድቅ። ይሄ እንግዲህ ምን ይሉታል ታዲያ? ይሄ ጥሩ ነገር አስበው ነው? ጥሩ ነገር አስበው ነው ትላላችሁ? እሺ ፍረዱ። ሰው እነዚህ እሺ ለዚች ልጅ ጥሩ ነገር አስበው ነው እንደዚህ የሚያደርጉት? ልጇን ከእናቷ ቅፍ ነጥሎ ታዲያ ምን አስበው ነው? ለእሷ መቼም ጥሩ ነገር አስበው አይደለም እንደዛ የሚያደርጉት። ለምን? እንድታብድ ስለሚፈልጉ በቃ ራሷን ጨርቋን እንድትጥል ስለሚፈልጉ ከዛ ብን ብላ ከዚህ ሀገር እንድትወጣ ልጄ የለም ለማን ኖራለሁ ብላ ብን ብላ እንድትወጣ እንድትጠፋ ነው ፍላጎታቸው እንጂ ሌላ ምንም ፍላጎታቸው የለም። እንጂ ጉድ እኮ ነው። ጉድ ነው። ማርያምን ነው የምላችሁ፣ ጉድ ነው ዘንድሮ የሚታየው፣ ጉድ ነው። የማይታየው ጉድ ያለ እንደዚህ ሀገር ከእናት ልጅ መነጠል ማለት ምንድን ነው? እሺ ምን ይሉታል? እሺ ከእናት ልጁ ነጥሎ መደበቅ ምን ይሉታል? እሺ ምን ይሉታል? እሺ ከእናት ልጅን ደብቀው። እግዚአብሔር የስራሽን ይስጥሽ ቡዜ፣ እግዚአብሔር የስራሽን ይስጥሽ። እውነት አንቺ እናት ነሽ፣ የስራሽን ይስጥሽ እግዚአብሔር፣ የስራሽን ይስጥሽ ነው የምለው፣ ሌላ ምንም አይደለም። አብርሃም እግዚአብሔር የእሷ እንባ የሆነ ነገር ያሳይብክ፣ የዚች ልጅ እንባ። እውነት ነው የምልህ ልጅቷን ከእናቱ ነጥሎ እንዲህ ምግብ በመወሸቅና ምግብ በመጠቅጠቅና ወተት በመስጠት መሰለክ እንደ ልጅ የሚያድገው አንተ። የእናት ጠነር ራሱ እኮ ይለያል። አንተ እንኳን ልጅን የት አስቀምጠ ነው አንተ ትናንትና ከዚች ከውሽማ ክራስ ስትላላስ የነበረው አንተ ቆሻሻ። ደግሞ ልጁን እንደሚወደው አክት ሊያደርግ ልጁን ሰርቆ ይወስዳል። የት እንደተወለደ ምን እንደተደረገ እንኳን በህይወቱ የተፈጠረውን ነገር ማታቅ አንተን ብለው አባት፣ አንተ አባት ነክ። እንደው እንዳንተ አይነት አባት ባይኖርና ሌጣ ብታሳድግ አሪፍ ነው ብዬ ነው የማስበው። ምክንያቱም እንዳንተ አይነት አሰቃቂ አባት ከሚኖረው ባይኖር ይሻላል ባይ ነኝ። እውነቴን ነው የምላችሁ። ልጅቷን ለማሳበድ ነው አለ ልጁን ነጥሎ ልጅቷን ለማሳበድ ነው። እግዚአብሔር የስራችሁን ይስጣችሁ። እግዚአብሔር የስራችሁን ይስጣችሁ። ቡዜና አብርሃም እግዚአብሔር ሄርሜላ የስራችሁን ይስጣችሁ። ሌላ ምንም አንልም።